በጣም ነው ማዝነው። በጣም አዝናለው። ለካ አጅሬ አብርሽ ምን ሲያደርግ እንደነበረ ፖስት ይላችኋለሁኝ። የፖስትኩላችሁ ደግሞ ተምኔሉ ላይ ነው። ኦልሬዲ ቪዛ ወጥቶለታል፣ የካናዳ ቪዛ ማለት ነው። ወደ ካናዳ ሊኮበልል ነው። ማነው ሴቶቹን ጥሎ ማለት ነው። በጣም ነው የሚያሳዝነው፣ እጅግ በጣም ከምትሉት በላይ እና እኛ የምንፈልገው አሁን ሄርሜላን ከዚህ ህይወት ውስጥ እንዲያወጣት ነው። ከዚህ ህይወት ውስጥ ሄርሜላ እንድትወጣ ነው የምንፈልገው። የካናዳ ቪዛ አስተካክሏል። የካናዳ ቪዛ ደግሞ የላከችለት ሴት ናት። ከዚህ በፊት እኛ ፍቅረኛ አለው አብርሽ ፍቅረኛ አለው። ቆይ ትንሽ ከፍ ላድርግላችሁ በደንብ እንድታይ ማለት ነው። ያ አብርሽ ፍቅረኛ አለው አብርሽ ስንል አልሰማ ብላችሁን የነበራችሁ ማለት ነው። እንዴት ናችሁ? ደህና ናችሁ? ኦኬ። እንደምታዩት ነው ነገሮችን ካመቻቸ ካስተካከለ በኋላ የካናዳ ቪዛ ተመቶለታል። የሚሄደው ደግሞ በማግባት ነው። ስለዚህ ሄርሜላ ቀለበት አስሯል። ሩታን አግብቷታል። ልጁንም ጥሎ ሚስቱንም ጥሎ ነው የሚሄደው እና ብዙዎቻችሁ አሁን እኔ ሄርሜላ ቀለበት አደባባይ ላይ አስሮላት በዚህ ደረጃ እንደዚህ እያደረገ እያየን ስንቃወም ብዙዎቻችሁ ወደ ሚስቱ ተመልሰ አብርሽ መቼም ወደ ሚስቱ አይመለስም እንደዚህ እያላችሁ የምታስቡ እህቶቼ በጣም ነው የምታሳዝኑት። በጣም ምስኪኖች ናችሁ። አብርሽ መቼም ወደ ሚስቱ ህይወት አይመለስም። መቼም ወደ ሚስቱ ህይወት መቼም አይመለስም። ኦልሬዲ ሊሄድ ነው። ሌላ ሪሌሽንሽፕ ስላለው ሁለቱን ሴቶች የመለጠ አጣልቶና አጋጭቶ ለማምለጥ ነው የሚፈልገው። ስለዚህ ሄርሜላና ሩታ ትላንት ስናገር አልሰማ ስላላችሁኝ ነው። ትላንትና ቀን ምን ብያችኋለሁ? አብርሽ ሌላ ህይወት አለው ወደ ውጭ ሊሄድ ነው ስላችሁ አልሰማም አላችሁ። ራሱ መጥቶ ግን ሲነግራችሁ እርግጠኛ ነኝ አሁን አምናችኋል ብዬ አስባለሁ። እኛ ያለ መረጃ እናወራ፣ መረጃ እኮ እንሰማለን። ሰዎች እኮ ይነግሩናል። ከተለያዩ ሰዎች ጋር እንቀራረባለን፣ እንገናኛለን። ሰው ይሄ የራሱ ውሳኔ ቢሆንም ግን ሴቶቹ ላይ ቀልዶባቸዋል። በጣም ነው የሚያሳዝነው። እሱ ወደ ተሻለ ሀገር ብሎ ለመሄድ ለሄርሜላ ቀለበት ያደረገላት ለምንድን ነው? ለምን አደረገላት ቀለበት? ኦኬ ሩታን አስወልዶ ዝም ብሎ በአደባባይ ፈታውሽ አስፈታውሽ እያለ ቀልዶባት ጥሏት መሄድስ እሷ ሴት አይደለችም? እሷ አታሳዝንም? ቆይ ሰው ፀጉሬ ተፈታ ላሲስ እና እሷ አታሳዝንም? አታሳዝንም ወይ? አታሳዝንም? እሷ አታሳዝንም? ግን እንደዚህ ብሰራስ ምን ችግር አለ? እሷ አታሳዝንም? ቤተሰው ታሳዝናለች። በጣም ነው የምታሳዝነው። በጣም ነው የምታሳዝነው። እና ምን ልላችሁ ፈልጌ ነው፣ አንዳንድ ጊዜ እኛ ከአብርሽ ጎን ነን የምትሉ ሰዎች አስቡበት። ከአብርሽ ጎን ብትሆኑም ግን ለአብርሽ አስቡ። እሺ ለአብርሽ አስቡ። ብዙዎቻችሁ ባለፈው ጠይቃችሁ የነበረ ፀጉርሽን ምንድነው የምትቀቢው ቅባት ምናምን ብላችሁ የነበረ፣ ግን አላሳየኋችሁም። እንዲህ ቤተሰብ እስኪ ላሳያቸው። ቆይ ላሳያቸው። እዚህ ጋር እንትን ውስጥ ነበረ ማረገው። እቺን ቅባት ነው የምቀባት። ይሄን ነው የምጠቀመው። ግን ኮክናትም አለ። ኦኬ መነሳት ስለማልችል ነው። ኮክናት በባህሪው በጣም ስለሚሸት ስቶር ነው የማደርገው እና ኢሲ ያለበት ቦታ ማለት ነው። እና ይሄን ቅባት ኤቭሪዴይ ይሄን ነው የምጠቀመው። ሁሉ ሽታ ስለሌለው ይሄን ነው የምጠቀመው። ግን ያኛው ደግሞ በሳምንት ፀጉሬን ስታጠብ ነው የምጠቀመው። እና ብዙዎቻችሁ ሳትነግሪኝ ያላችሁ ስላላችሁ ነው። በሮዝመሪ ምናምን የሚሰራ ቅባት አለ፣ እሱን ነው የምጠቀመው። እና ስለ አብርሽ ጉዳይ ሲሄድላችሁ ስለ ራሴ አንዳንዴ እኮ ጥሩ ነገር ላካፍላችሁ ብዬ እኮ ነው። ለምሳሌ አሁን ፀጉራችሁ አጭር የሆነ ሴቶች ልትኖሩ ትችላላችሁ። አላድግ ያላችሁ ሊኖር ይችላል። እኔ አሁን ለምሳሌ ፀጉሬ እግዚአብሔርን ድሮ እንደ ወንድ ነበር ፀጉሬ ተቆርጬ ማለት ነው። ፀጉር አልነበረኝም፣ እንደ ወንድ ነበረ ስታይሌ ምናምን። አሁን ሴቶኛለሁ ትላላችሁ እና ራሴ ነኝ ያሳደኩት። ፀጉር ያድጋል። የኔ ፀጉር ማንም ፀጉሯ ያድጋል የሚል ሰው አልነበረም። ግን ያድጋል። የሚያድገው ደግሞ እንዴት እንደሆነ አሁን ተረድቻለሁ። እኔ ፀጉሬ ሹሩባ ስሰራ አያምርብኝምም። ፀጉሬም ደስ አይለውም፣ ይቆጣል። ፀጉሬ ሹሩባ ስሰራ አይወድም። በጣም ነው የሚቆጣው የኔ ፀጉር። ሹሩባ መሰራት አልወድም። በየቀኑ አላበጥረውም። የምሬ ነው የምነግራችሁ። በየቀኑ አላበጥረውም ፀጉሬን። የማበጥረው ለምሳሌ በሁለት ቀን አንዴ ምናምን ነው የማበጥረው። እና ፀጉሬ ከታጠብኩኝ ኦልሬዲ እራሱ ነው ፍሪዝ የሚሆነው። መፈረዣ ምናምን አያስፈልግም። የኔ ፀጉር ኬርሊ ሄርል ነው። እና ፀጉራችሁ በጣም እንትን ማበጠሪያ እጅ ምናምን አታብዙበት። አሁን እኛ ኢትዮጵያኖች ብዙ ጊዜ ካያችሁ ማለት ነው ፀጉራችንን ስናበጥር አንጠነቀቅለትም። ስናበጥር ጫፉን መጀመሪያ የተያያዘውን ማስፈታታት ምናምን እንዲህ በቃ ቀስ እያደረግን እንደዚህ ማድረግ ነው ያለብን እና መማር አለብን።
ኦኬ መማር አለብን። አበጣጠራችንን ማስተካከል አለብን። ከዛ ፀጉራችን ሀሪፍ ይሆናል ማለት ነው፣ ያድጋል ማለት ነው። እና እኔ ፀጉሬ እራሴ ነኝ ያሳደኩት። ፀጉር አያድግም ምናምን የሚል ሰው አለ። ፀጉር ያድጋል። ፀጉር የሚፈልገው እንክብካቤ ብቻ ነው እና ማሳጅ ጀስት ስትቀመጡ ምናምን እንደዚህ ባይዘዊ። እኔ አሁን ስቀመጥ ክላሴ ውስጥ ፀጉሬን አስይዤ አላውቅም። እንዲህ ነው በቃ የምለቀው ክፍሌ ውስጥ። ልክ ስወጣ እቺ መቆንጠጫ ብድግ አደረግና ጠቅልላ አድርጌ አስይዘዋለሁ እንጂ ፀጉር መዝናናትን ይፈልጋል፣ ትሪትን ይፈልጋል። እና አንድ ነገር ልንገራችሁ፣ ይህንን የሚያቅሰዋለን። ለምሳሌ ቂቤ ትቀባላችኋ። እናቶቻችን ቂቤ ሲቀቡ ወይኔ ውስጤ ራሰ እንዴት ተቃጥዬ ነበር ይላሉ። እናንተ ጭንቅላታችን ድፍን መሆኑን የሚያቅሰዋለን። ጭንቅላታችን ድፍን ነው። የምንቀባው ነገር ወደ ውስጥ አይገባም፣ በጭራሽ አይገባም፣ ወደ ውስጥ አይገባም። ቀዳዳዎች አሉን፣ ግን ቀዳዳዎች ከጭንቅላታችን አልፎ ቅባቱ ወደ ብሬናችን በጭራሽ አይገባም። ይሄንን የትኛውም እውቀት አለኝ ያለው የሚል ሰው ጠይቁ። እና እኔም በቅርቡ ነው ያወቅኩትኝ። ባይዘው ሳነባ ያገኘሁትና ያካፈልኳችሁና በተፈጥሮ የኛ ጭንቅላት ይሄ ድፍን ነው፣ ምንም ቀዳዳ የለውም። የፀጉራችን መብቂያ ብቻ ነው ያለው እና ይሄ እዚህ ጋር ቅላችን ድፍን ነው። እና ጥሩ ትምህርትን የሰጠኋችሁ በዚህ አጋጣሚ ስለና አብርሽና ስለነ ሩታ ጀምሬ ስለ ፀጉር እና አብርሽ በቃ ሊሳፈር ነው፣ ሊሄድ ነው። ወዴት ነው? ወደ ካናዳ ነው። ከሌላ ሴት ጋር ነው የሚሄደው። ይሄ እውነታውን ነው እየነገርኳችሁ ያለሁት። ላይክ፣ ሼር፣ ሰብስክራይብ አርጉ ቤተሰው። በጣም ነው የምወዳችሁ ስለምታበራቱኝ። ኧረ ሰብስክራይብ አርጉ ቤተሰው። ተው ግን ቤተሰው አርጉኝ። ተው ግን ወዳችኋለሁ እህቶቼ። ስፔሻሊ የመዳም ቅመሞች። ጀግና ማለት የመዳም ቅመም ናት አይደል እንደ ቤተሰው? አዎ ኮራ ብላችሁ እሺ፣ ኮራ ብላችሁ። ጀግና ማለት የመዳም ቅመም ናት። ሰርታ በላዋ ጠብ አርጋ የምትበላዋ ጀግና ማለት ለእኔ የመዳም ቅመም ናት። እና ወዳችኋለሁ። ባይ። ጥፍሬ ምንድን ጥፍር ቀለም ሞክሬበት ነው። ባይ ቤተሰው። ባይ ባይ።